በህትመትም ይሁን በሶሻል ሚዲያም ይሁን በሌሎቹ ዘርፎች የምንሰራበት ኢኒሼቲቮችን የተመለከተው ጉዳይ። እዚህ ጋር ሁለት ነገሮችን በልዩ ሁኔታ ማንሳት እፈልጋለሁ። አንዱ ኮሪደር ልማትን የሚመለከት ነው። ሁለተኛው ኢትዮ ኮደርስን ነው። በርካታ ናቸው ኢኒሼቲቮች። ሁለት ጉዳዮች ግን በልዩ ሁኔታ ይዘን እንድንሰራባቸው ይጠበቃል። ኮሪደር ላይ የከተማ ኮሪደር ኦልሞስት ጥሩ ግንዛቤ ተወስዶበታል፣ በጥሩ ሁኔታም እየተሰራ ነው። በዚህ ዓመት ግን የገጠር ኮሪደር ልማት እንጀምራለን ሞዴል በሆኑ አካባቢዎች። ስለዚህ እሱን ጨምሮ ስራዎች እንድትሰሩበት ለማሳሰብ ነው። ከኢትዮጵያ ብሔራዊ ጥቅሞች አንጻር ከነበራት ብዙ ነገር በተሰላ ሴራ እንድታጣ ሆና የባህር በርን ጨምሮ ብዙ ነገሮችን አጥታ ከከርሰ ምድሮቿ የሚፈልቁ ውሃዎች እንዳትጠቀም ወከባ ተጥሎባት የቆየች ሀገር አሁን ቋጠሮቹን ፈታ ቀና ማለት ማንሰራራት ላይ ናት። አባይን አጠናቀናል። የኢትዮጵያ የትውልድ ጥያቄዎች አሉ። ለእነዚህ ግብ በሚሆን ደረጃ ስራዎችን ማሳለጥ ይጠይቀናል። የአማራ ህዝብ የሰላምና የልማት ጉዳይ፣ የአማራ ህዝብ ጥያቄዎች ሰላማዊ፣ ህጋዊ፣ በመተማመን ላይ በተመሰረተ አካሄድ የሚፈቱበት ሁኔታ ላይ መስራት ይጠበቅብናል። ኢትዮጵያ እየመከረች ነው። ስለዚህ ይህ የብሔራዊ ምክክር ስኬታማ እንዲሆን የሚጠበቅብንን ስራ እንደ ኮሚኒኬተር መወጣት ይኖርብናል። ኢትዮጵያም በልማትና በሰላም ዜጎቿ በርካታ የሚኖሩበት ሀገር ወደ መሆን ትሸጋገራለች። ሪፎርሞች እየሰራች ያላትን ነገር እያሻሻለች እየተራመደች ነው። የነዚህ ሪፎርሞች ሁሉ ውጤታማነት ማሰሪያ የሚሆን ደግሞ የሲቪል ሰርቪስ ሪፎርም ብለው በልምድ የሚጠሩት ግን የመንግስት አገልግሎትና አስተዳደር ሪፎርም የምንለው መሰረታዊ ጉዳይ። አሁን ያለንበት ምዕራፍ ዲጂታል ሲቪል ሰርቪስ የሚፈልግ ምዕራፍ ነው። ዲጂታል ሲቪል ሰርቪስ ሲባል ደግሞ ኮሚኒኬሽንም ራሱ ዲጂታል ኮሚኒኬሽን ይፈልጋል። ከቅርብ ዝግጅታችን አኳያ የአካባቢያችን ነባራዊ ሁኔታ የሀገሪቱን የተግባቦት እቅድ እንደመነሻና የክልላችንም የመንግስት አቅጣጫዎችን እንደመነሻ ወስደን የባለፈው በጀት ዓመት አፈጻጸማችንም እንዳንድ መነሻና ቤንችማርክ ወስደን እንደመነሻ አድርገን ያቀርንበት ሁኔታ አለና ከስካሁኑ ሻል ባለ መንገድ አዳጊ የሆነ ጥራት ያለው ሊመዘን የሚችልና ሊለካ የሚችል እቅድ አቅደን ወደ ስራ የገባንበት ሁኔታ አለ። ከዚህ በፊት ዘርዘር ያለ ሰፋ ያለ ግቦች ነበሩ። አሁን ላይ ግን ጠቅለል ባለ ደረጃ ወደ 4 የሚደርሱ ዋና ዋና ግቦች አሉን። ከዛ ባሻገር ከግቦቻችን ከመደበኛ ስራዎቻችን ባሻገር መደበኛ ስራዎቻችን ስንተገብር ልዩ ትኩረት የሚሹ የማህበረሰብ ክፍሎች የምንላቸው አሉና እሱን እንደ 5ኛ ግብ አድርገን የአካቶ የባለ ብዙ ዘርፍ ተግባራትን አካቶ ተግባራን አካተን እየሰራን በሩብ ዓመታችን ያለው አፈጻጸም ትናንት በ2017 የነበረንን ስኬት ሊያስቀጥል በሚችል ደረጃ በእያንዳንዱ ግቦች በግቦቹ ስር ያሉ ተግባራትንም ጭምር በ2017 የነበረን እንግዲህ የኮሚኒኬሽን ቢሮ የስኬት ዓመት ነው። በፈተና ወቅት ተፈትኖ ያለፈ ተቋም ነው። ተቋማችን ይሄንን ስኬት ይሄንን ድል ሊያስቀጥል የሚችል ተግባራትን አከናውነናል። በ2018 የመጀመሪያው ሩብ ዓመት አብዛኞቹ ተግባሮቻችን ከሩብ ዓመቱ አፈጻጸም 100% እና ከዛ በላይ እየፈጸምናቸው ናቸው። ውስን ተግባራት ደግሞ ጉድለት ያለባቸው አሉ። እነዚህን ጉድለቶች ምን ላይ ነበረ ጉድለት የመጣብን ምን ስላላደረግን ይሄን ተግባር ሳንፈጽመው ቀረን የሚለውንም ችግሮችን ጭምር ነቅሰን አውጥተን የመፍትሄ ሀሳብ አስቀምጠን በቀጣይ ሩብ ዓመታት እነዚህ የጎደሉ ተግባራትን ሞልተን የምንሄድበትን ሁኔታ አቅጣጫ አስቀምጠን እየመራን ያለንበት ሂደት ነው ያለው። የወጣቶች ስራ ዕድል ፈጠራ ላይ የመንግስት መስሪያ ቤቶች እንዲሰሩ እንፈልጋለን። ፖለቲካውንም በታዛቢነት መሀል ሆነ የትኛውንም ፖለቲካ ፓርቲ ባልደገፈ መልኩ ፍትሃዊ ትውልድ አሻጋሪ ፖለቲካ እንዲመሰረት እንፈልጋለን እኛ። ስለዚህ ያን የመተቸት የመታዘብ ግዴታው አለበት። ከዛ አንጻር የመንግስት ኮሚኒኬሽን በተለይ የወጣቶችን ዘርፍ ሚኒስትሪ አድርገው ተቋማት እንዲሰሩ ስለሚያግዘን እያንዳንዱ መስሪያ ቤቶች ጋር አብሮ ስለሚሰራ እኛም በሚዲያው ላይ የወጣቶች ተሳታፊ እንዲሆኑና በአጠቃላይ በሶስቱም በማህበራዊ በኢኮኖሚያዊና ፖለቲካዊ ተሳትፏቸውና ተጠቃሚ ላይ የመንግስት ኮሚኒኬሽን እንዲሞግት እንፈልጋለን። ያን አጀንዳ አድርጎ ሚኒስትሪ አድርጎ እንዲሰራ እንፈልጋለን። ከዛ አንጻር ቅዱም መገምገማችን አንደኛ እኛን የወጣቶችን ዘርፍ በምን ያህል ደረጃ ሚኒስትሪ አድርጎ ወይም ደግሞ አካቶ እየሰራ ነው የሚለውን ነገር ታዝበንበታል። በዚህ በጣም ጥሩ ስራዎችን እየሰራ ነው። ከዚህ በተሻለ ደግሞ ዛሬ መገኘታችን አስተያየቶችንም ስለሰጠነ ከዚህ ተሻሽሎ ለሚቀጥለው ኳርተር ደግሞ የተሻለ ስራዎች ተሰርተው ይመጣሉ ብለን እናስባለን። አንደኛው ሩብ ዓመት የእቅድ አፈጻጸም ተግባሮቻችሁ በሙሉ እስከ 80 እና ከ100% በላይ ናቸውና መልካም ናቸው፣ ጥሩ ነው። እንደዚህ አጋር አካላትም አደረጃጀቶችም ተገኝተው አፈጻጸሞችን በጋራ ማየት ኮሚኒኬሽን የማህበረሰብን ያስተሳሰብ ለውጥ የሚያመጣ ነውና ያለውን የዲጂታል ዘመን ተጠቅመን
የማህበረሰቡን ያስተሳሰብ ለውጥ የሚያመጣ ሀሳቦችን፣ ተግባሮችን ቢፈጽም መልካም ነው። ህዝብንና መንግስትን በመረጃ እንደሚያስተሳስር አካል የምንሰራቸው በርካታ ስራዎች አሉ። የሀገራችንና የክልላችን ቁልፍ የሚባሉ ኢሹዎች አሉ። ከነዚህ አኳያ ብንወስድ ይሄ አገራችን የሰላም እጦት መነሻ የሆኑትን የተሳሳተ ትርክት፣ አሉታዊ የምንለው ትርክት ወደ አዎንታዊ ለመመለስ ሊሰሩ የሚችሉ የህትማማችነትና የወንድማማችነት የተስተካከለ ሀገራዊ ትርክት በመገንባት ደረጃ እንደ ኮሚኒኬሽን ልዩ ትኩረት ሰጥተን የምንሰራው ነው ሊሆን የሚችለው። ከዛ ባለፈ የሀገራችን ብሔራዊ ጥቅም ከማስከበር ጋር ተያይዞ ያለው እንግዲህ ሀገራችን ብሔራዊ ጥቅሟን በማስከበር ደረጃ ሊሰራቸው ያሰበቻቸው ያቀደቻቸው የፈጸመቻቸው ተግባራትም አሉ። የፈጸመቻቸውን ተግባራቶች እነዚህን የማሳደግ ሂደቶች መስራት መቻል አለብን። የባህር በር ጉዳይ ትልቅ ኢሹ ነው ለሀገራችን። ሎክዳውን ሆና ነው የቆየችው፣ ላንድ ሎክድ ናት። ከዚህ በኋላ ግን የባህር በር እጅግ ያስፈልገናል። የህዝባችን ቁጥር እያደገ መጥቷል፣ ፍላጎታችን እያደገ መጥቷል። የባህር በር ያስፈልገናል። ሀገራዊ ጥቅሞቻችን ከማስከበር ጋር ተያይዞ ተግባቦት ትልቅ ሚና አለው። ይህንን እንፈጽማለን ብለን ነው ያሰብነው። ከዛ በዘለለ ሰላም ትልቁ ኢሹ ነው። ትናንት በፈተና ወቅት ነው ኮሚኒኬሽን ተፈትኖ ያለፈ ብዬ የገለጽኩት። ዛሬ ላይም ቢሆን አንጻራዊ የሚባለው ሰላም አለ። ከነበረው ጊዜ በተሻለው ሁኔታ ሰላም እያረጋገጥን መተናል። ከዚህ በላይ ግን አስተማማኝ የሆነ ሰላም እስኪፈጠር ድረስ ሰላምን የሚመለከቱ ጉዳዮች በዋናነት የህግ ማስከበር ስራውንም በለው የሰላም ግንባታ ስራዎችን የኮሚኒኬሽን ተቋሙ በባለቤትነት ይዞ የሚተገብራቸው ተግባራት ይሆናሉና በዚህም ይቆም አይደለም። ኮሚኒኬሽን ሚዲያን እንደሚመራ ተቋም የመንግስትን ፍላጎቶች ሁሉ የመንግስትን እቅዶች የመንግስትን ፖሊሲዎች ማስፈጸሚያ መሳሪያ ሆኖ የሚያገለግልበት ሁኔታ እንዳለ የተግባባንበት ሁኔታ ነው ያለ።